ዛሬ ዳዬ ከመንገድ እየገባ ስለሆነ እስኪ ቀለል ያለች ራት ለመስራት ከስራ በጊዜ ገብቻለሁ። የወይን ይዤ ለብቼ ነው ወደ ቤት የገባሁት እና ስደውልለት እየደረስኩኝ ነው ስላለኝ ያው በጥድፊያ ልብሴን እንኳን ሳልቀይር ነው ወደ ኪችን የገባው እና የወይ እያስቸገረኝ ቢሆን ያዘጋጅቼለታለሁ። በእውነት ያለ ዳዬ ላይፍ የማሰብ በጣም ከባድ ነው። ምክንያቱም ሲሄድ ትንሽ ተኮራርፈን ነበርና ያለሱ ጠንካራ ሆንኩ ያል ምናምን ተሰምቶኝ ነበር። ግን ለአንድ ቀን ተለያይተን ብንውል በጣም ይናፈቀኛ። ስሬ ስደውልለት ነበር ምናምን የተጣላን ራሱ አንመስልም ነበርና እስኪ መጣ ራሱ በጣም ይናፈቀኝ እና በዚህ አጋጣሚ እዚህ ሶሻል ሚዲያ ላይ ስታዩን እኔና ዳዬ ማንጣላ የሚመስላችሁ ሰዎች የምር ትጣላላችሁ ግን ያላችሁ ጥያቄ የምታቀርቡልን ሰዎች እንጣላለን። ያው እግር ከእግር እንኳን ይጋጫልና ሰዎች ነን እንጣላለን። እናንተ የምናቀርብላችሁ ጥሩ ነገር ብቻ ስለሆነ ትዳርን በጣም መልካም ነገር ነው። በጣም ሴፍቲ ያለበት ኢንቫይሮንመንት አድርጋችሁ የምታስቡ ሰዎች ግጭትም ጥልም አለና ከዚህ ኤክስፔክት አድርጋችሁ ግቡበት ለማለት ነው። እና መጥፎ የሚሆነው ግጭቱ ካደረ ከከረረ ነው እንጂ ያው ፀሐይ ሳይጠልቅበት ታርቃችሁ ግጭታችሁን የፍቅራችሁ ማጣፈጫ ማድረግ ትችላላችሁ። እንግዲህ ወንድ ልጅ ሆዱን ይወዳል ብዬ ቆንጆ ራት አዘጋጅቼ ለተኮራረፍንበትን ሀሳብ እንዲረሳው አድርገዋለሁ ብዬ አስቤያለሁ። ስለዚህ ቆንጆ ራት አዘጋጅቼለታለሁ። ያው እንደ ሁል ጊዜው ይወደዋል ብዬ አስባለሁ እና እስኪ አብረን ሰርተን እንቀበለው። አብራችሁን ቆዩ። መልካም ጊዜ። ምንም ቢለኝ ሁኔታው ከኔ ጎን ይጀምራል ዝማሬው አሳልፈው ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና እኔ አልሰማም ምንም ቢለኝ ሁኔታው ከኔ ጎን ይጀምራል ዝማሬው አሳልፈው ያንን ባህር ትናንትና ዛሬም አይተው ቀን ሲቀየር እንደገና እኔ አልሰማም ምን